ሰላም ሰላም የመሳያ ሾው ቤተሰቦች እንደምን አላችሁልኝ? እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። በየሳምንቱ አንድ ወይንም ሁለት ፕሮግራም ከዛም በላይ እንደ እግዚአብሔር ፈቃድ እየሰራው የምለቅ ይሆናል። አሁን ደግሞ ስለ መጽሐፍ ቅዱስ አመጣጥ የምነግራችሁ ይሆናል። ሀሳብ አስተያየት ካላችሁ በቴሌግራም መታችሁ አስተያየት መስጠት ትችላላችሁ። አሁን ወደ መጽሐፍ ቅዱስ ታሪክ አመጣጥ የምተርክላችሁ ይሆናል። እግዚአብሔር ዘመናችሁን ይባርክ። ወደ ትረካው መጽሐፍ ቅዱስ በእግዚአብሔር መንፈስ መሪነት በቅዱሳን የተጻፈ የማይቀነስለት የማይጨምርበት መለኮታዊ የሆነ የእግዚአብሔር እስትንፋስ ያለበት ለሰዎች ሕይወት መመሪያ እንዲሆን የመጨረሻ ስልጣን ያለው የእግዚአብሔር ቃል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 17፣ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 19 እስከ 21። መጽሐፍ ቅዱስ እርስ በርሳቸው የማይጋጩ አንድ ወጥ ታሪክ ያላቸው የ66 ቅዱሳት መጽሐፎች ስብስብ ነው። እነዚህንም ቅዱሳት መጽሐፎች ከ40 በላይ የሚሆኑ ጸሐፊዎች በመንፈስ ቅዱስ በመመራት የጻፉት ሲሆን እነርሱም 66ቱን መጽሐፍት ለመጻፍ 1500 ዓመታት ፈጅቶባቸዋል። እነዚህን መጽሐፍ ጸሐፊዎቹ የእግዚአብሔርን ድምፅ እየሰሙ የጻፉት በተለያየ ዘመን ቢሆንም የእግዚአብሔር ሐሳብ ሳይጋጭና ሳይለወጥ በግልጽ ተቀምጧል። የመጽሐፍ ቅዱስ ጸሐፊዎች ነገሥታት፣ ካህናት፣ ገበሬዎች፣ ነቢያት፣ ምሁራን፣ አሳ አጥማጆች፣ ግብር ሰብሳቢዎች፣ ሐኪሞችና ወዘተ ሲሆኑ ሌሎችም ይገኙበታል። የመጀመሪያው መጽሐፍት ኦሪት ዘፍጥረት ከክርስቶስ ልደት በፊት በ1400 ዓመት ገደማ የተጻፈ ሲሆን የመጨረሻው መጽሐፍ የዮሐንስ ራእይ ደግሞ በ100 ዓመተ ምህረት ገደማ ተጽፏል። እነዚህ ቅዱሳት መጽሐፍት የተጻፉት ከትክሎችና ከእንስሳት ቆዳ በተሰሩ ጥቅልል ብራናዎች ላይ ሲሆን እስከ 15ኛው ምዕተ ዓመት ድረስ በጸሐፊዎች በእጅ ጽሑፍ እየተገለበጡ ሲተላለፉ ቆይተዋል። በ15ኛው ክፍለ ዘመንም በጀርመን አገር ለዚህ ሥራ ተብሎ የጽሕፈት ማተሚያ መሣሪያ ከተፈለሰፈበት ጊዜ ጀምሮ መጽሐፍ ቅዱስ ታትሞ መውጣት ጀመረ። ብሉይ ኪዳን ለመጀመሪያ ጊዜ በጽሑፍ የተጻፈው በአብዛኛው በዕብራይስጥ ቋንቋ ሲሆን ጥቂት ክፍሉ ደግሞ በአረማይክ ቋንቋ ነው። አዲስ ኪዳን ደግሞ በግሪክ ቋንቋ ተጽፏል። በአሁኑ ጊዜ በዓለም ላይ መጽሐፍ ቅዱስ በ1900 ያክል አበይት ቋንቋዎች ተተርጉሞ የተሰራጨ ሲሆን በኢትዮጵያም ውስጥ ሙሉ መጽሐፍ ቅዱስ ከ18 በላይ በሚሆኑ ቋንቋዎች ተተርጉሟል። የመጽሐፍ ቅዱስ ምዕራፎችንና ቁጥሮችን በመለየት ያዘጋጀው እንግሊዛዊ ጳጳስ ስቲፈን ላንግተን በ13ኛው ምዕተ ዓመት ነበር። የመጽሐፍ ቅዱስ ክፍሎች አከፋፈል እንደሚታወቀው 66ቱ ቅዱሳት መጽሐፍት በሁለት ኪዳኖች ይከፈላሉ። እነሱም ብሉይ ኪዳንና አዲስ ኪዳን ናቸው። ብሉይ ኪዳን የብሉይ ኪዳን መጽሐፍት በእግዚአብሔርና በእስራኤል መካከል የተገባውን ኪዳን ያመለክታሉ። ጠቅላላ የብሉይ ኪዳን መጽሐፍት 39 ሲሆኑ እነዚህም መጽሐፍት በአራት አበይት ክፍሎች ይከፈላሉ። እነሱም የሕግ ወይም የኦሪት መጽሐፍት፣ ፔንታቱክ መጽሐፍት 5ቱ ናቸው። የታሪክ መጽሐፍት 12 ናቸው። የግጥም መጽሐፍት 5 ናቸው። የትንቢት መጽሐፍት 17 ናቸው። አዲስ ኪዳን የአዲስ ኪዳን መጽሐፍት በእግዚአብሔርና በቤተ ክርስቲያን መካከል የተገባውን ኪዳን ያመለክታሉ። ጠቅላላ የአዲስ ኪዳን መጽሐፍት 27 ሲሆኑ እነዚህም መጽሐፍት በአራት አበይት ክፍሎች ይከፈላሉ። እነሱም ወንጌላት መጽሐፍት 4 ናቸው። የታሪክ መጽሐፍት 1 ነው። የመልእክት መጽሐፍ 21 ናቸው። የትንቢት መጽሐፍ 1 መጽሐፍ ነው። ቀኖናዊነት
ቀኖናዊነት መጽሐፍ ቅዱስ 66ቱ ቅዱሳት መጻሕፍት የእግዚአብሔር ቃል ስለመሆናቸው የሚረጋገጥበት መመዘኛ መለኪያ ሲሆን ይኸውም መንፈሳዊ ኃይላቸውንና ስህተት አልባነታቸውን የተረጋገጠላቸው መሆናቸውን የሚያረጋግጥልን ነው። በዚህ መሠረት የእምነት አባቶች ከብሉይ ኪዳን በ90 ዓመተ ምህረት 39 መጻሕፍት ቀኖናዊ መሆናቸውን ከአዲስ ኪዳን በ318 ዓመተ ምህረት 27 መጻሕፍት ቀኖናዊ መሆናቸውን በጠቅላላ የመጽሐፍ ቅዱስ መጻሕፍት አሃዝ 66 ብቻ መሆናቸውን አረጋግጠው አሳልፈዋል። የመጽሐፍ ቅዱስ አበይ ርዕስ መጽሐፍ ቅዱስ እግዚአብሔር በክርስቶስ በኩል ለሰዎች ያዘጋጀው የዘላለማዊ ድነት የመዳን ዕቅድ ነው። የመጽሐፍ ቅዱስ ሥልጣን የመጽሐፍ ቅዱስ ሥልጣን በጣም ሰፊ እንደሆነ በብዙ ጥቅሶች አማካኝነት ተገልጿል። ዘዳግም ምዕራፍ 4 ከቁጥር 10፣ ዘዳግም ምዕራፍ 12 ከቁጥር 32፣ መጽሐፍ ምሳሌ ምዕራፍ 30 ከቁጥር 5 እስከ 6፣ ማቴዎስ ምዕራፍ 5 ከ18 እስከ 19፣ ገላትያ ምዕራፍ 3 እስከ 15፣ ዕብራውያን ምዕራፍ 4 እስከ 12፣ ራእይ ምዕራፍ 22 ከ18 እስከ 19። መጽሐፍ ቅዱስ ስህተት አልባነቱ፣ በራሱ ኃይል መኖሩ፣ የሕይወትና የእምነት መመሪያ መሆኑ፣ የእግዚአብሔር እስትንፋስ ያለበት የእግዚአብሔር ቃል መሆኑ፣ የማይቀነስለትና የማይጨመርበት፣ የማይለወጥ፣ የማይሻር፣ የማይደክም፣ የማይሻሻልና የማይታረም፣ ፍጹምና እርስ በርሱ የማይጣረስ መሆኑ በመጽሐፍ ቅዱስ ስጦታዎች አማካኝነት ለማነጽ የሚተላለፉ ቃሎች ወይም መልእክቶች ሁሉ የሚፈተኑበት መመዘኛ መሆኑ መጽሐፍ ቅዱስን የሚያስተካክሉ የሚተኩ መገለጦች የሉም። ስለዚህ ስብከት፣ ማስተማርና ሌሎች የቃሉ አገልግሎቶች ሁሉ የተጻፈውን ቃል በመንፈስ ቅዱስ አጋዥነት የሚያብራሩና የሚተረጉሙ እንጂ ሌላ አዲስ መገለጥ ፈጽሞ ሊሆን አይችልም። የመጽሐፍ ቅዱስ ልዩ ባህሪ መጽሐፍ ቅዱስ ከእግዚአብሔር የተሰጠ መገለጥ ነው። በቀጥተኛ መገለጥ ከእግዚአብሔር ተሰጠ። በመንፈስ ቅዱስ አነሳሽነት በቅዱሳን ሰዎች ተጻፈ። የመጽሐፍ ቅዱስ ጥቅም እግዚአብሔርን እንድናውቀው የሚያደርገንና ለሌሎችም ለማሳወቅ የምንጠቀምበት መሳሪያ ነው። የእግዚአብሔር በጎ ፈቃድ ለማወቅ የሚያስችል ዋና ምንጭ ነው። የመዳን መንገድ የተገለጠበት ነው። ከዘላለም ሞት መዳን የሚቻልበት አንድ መንገድ የሚያሳየን ነው። ከክፉ የጠላት ሐሳብ የምንድንበት መንገድ የሚያሳየን ነው። ውስብስብ ከሆነው ከዓለም ሥርዓት የምንድንበትን ዕውቀት የሚሰጠን ነው። የአማኞች መንፈሳዊና ስነ ምግባራዊ ሕይወት መመሪያ ነው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 16። የእግዚአብሔር ሰዎች ያለፉባቸውን የእምነት ልምምዶች እያየን በቂ ትምህርት በመውሰድ በዘመናችን ውጤታማ እንድንሆን የሚያደርገንን የኑሮ መመሪያ የያዘ ነው። ሮሜ ምዕራፍ 15 ከቁጥር 4፣ ዕብራውያን ምዕራፍ 11 ከቁጥር 1 እስከ 40። የእግዚአብሔር ቃል የተገለጠባቸው ስያሜዎች መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ሕያው ቃል ነው። ይህም ቃል ደግሞ የሚሠራ ኃይል ያለው ሲሆን በተለያዩ ተምሳሌታዊ አባባሎች ተገልጿል። ቃሉ እሳት ነው፣ ያቃጥላል። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 29። ቃሉ መዶሻ ነው፣ ያደቃል። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 29። ቃሉ መንፈስ ነው፣ በመንፈስ ይስተዋላል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 63። ቃሉ ሰይፍ ነው፣
ይቆራርጣል። ኤፌሶን ምዕራፍ 6 ከቁጥር 18፣ ዕብራውያን ምዕራፍ 4 ከ12 እስከ 13። ቃሉ ወተት ነው፣ ያሳድጋል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 እስከ 3፣ ዕብራውያን ምዕራፍ 5 ከቁጥር 12 እስከ 13። ቃሉ ዘር ነው፣ ያድጋል፣ ይበዛል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23፣ ዮሐንስ 10 ከቁጥር 10። ቃሉ መስታወት ነው፣ ያሳያል። ያዕቆብ ምዕራፍ 1 ከቁጥር 23 እስከ 25። ቃሉ መብራት ነው፣ ያበራል። መዝሙር 119 ከቁጥር 105። ቃሉ ምግብ ነው፣ ያበረታል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21፣ ቆሮንቶስ ምዕራፍ 3 ከቁጥር 2፣ ሮሜ ምዕራፍ 10 ከቁጥር 17። ቃሉ ውሃ ነው፣ ያጥባል። ኤፌሶን ምዕራፍ 5 ከቁጥር 2፣ ዮሐንስ ወንጌል ምዕራፍ 15 ከቁጥር 3፣ ዮሐንስ ወንጌል ምዕራፍ 17 ከቁጥር 17፣ መዝሙር 105 ከ5 እስከ 9፣ ቲቶ ምዕራፍ 3 ከቁጥር 5 እስከ 8፣ ዕብራውያን ምዕራፍ 10 ከቁጥር 29። ቃሉ ወርቅ ነው፣ ስህተት የለውም። መዝሙር 19 ከ7 እስከ 10። ቃሉ ማር ነው፣ ይጣፍጣል። መዝሙር 19 ቁጥር 10፣ ራእይ ምዕራፍ 10 ከቁጥር 10። ቃሉ ምሕልቅ ነው፣ ያጸናል። ዕብራውያን ምዕራፍ 6 ከቁጥር 18 እስከ 19። የመጽሐፍ ቅዱስ አጠቃቀም። መጽሐፍ ቅዱስ ራስን ለማየት የሚረዳ መስታወት ነው። ያዕቆብ ምዕራፍ 1 ከቁጥር 22 እስከ 25 የሕይወት መመሪያም ነው። በውስጡም ያለው የእግዚአብሔር ቃል የሰዎችን ሕይወት ከመለወጡም በተጨማሪ ሙሉነትን ያለው መሳሪያ ነው። ይኸውም ሌሎችን ለማስተማርና ለመስበክ የሚጠቅም መሳሪያ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15፣ ፊልጵስዩስ ምዕራፍ 2 ከቁጥር 15 የሀገርንና የሕዝብን ታሪክ ለመለወጥና ፍጥረትን ለማስተዳደር የሚያስችል ጉልበት ያለው መሳሪያ ነው። ትንቢተ ኤርምያስ ምዕራፍ 22 ከቁጥር 29፣ ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 1፣ ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 የጠላትን ወይም የዲያብሎስን ሥራ ለመቋቋምና ለማፍረስ የሚያስችል ኃይል ያለው መሳሪያ ነው። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 10። ስለዚህም እያንዳንዱ አማኝ የራሱ ንብረት አድርጎ በአክብሮት በመያዝና ቃሉንም በመታዘዝ መፈጸም ወይም ቃሉን ማድረግ አለበት። ዘዳግም ምዕራፍ 17 ከቁጥር 8 እስከ 20። መጽሐፍ ቅዱስ በራስ ፍላጎት የሚተረጎም ሳይሆን በመንፈስ ቅዱስ ማብራራትና መገለጥ የሚፈታ ሕይወት ያለው ቃል ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20፣ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10። መጽሐፍ ቅዱስ ተነቦ የሚቀመጥ ብቻ ሳይሆን በሕይወት ልምምድ ዕለት በዕለት የሚተረጎም ሕይወት ያለው ቃል ነው። ሉቃስ ምዕራፍ 6 ከቁጥር 46። በመጽሐፍ ቅዱስ ውስጥ ያሉ መጽሐፍት የተያያዙና አንዱ ከሌላው ጋር የማይጋጭ ሐሳብ ያላቸው ስለሆነ እያንዳንዱን አባባሎች ወጥ ከሆነው ከመጽሐፍ ሐሳብ ጋር ማመሳከር ያስፈልጋል። የእግዚአብሔር ቃል የሕይወት፣ የእውነት፣ የድነትና የመዳንና የማስታረቅ ኃይል የተሞላና የማይለወጥ ዘላለማዊ ሁሉን የሚፈጽም በሰው ልብ ተዘርቶ ሰውን እንደገና እንዲወልድ የሚያደርግ የሚያሳድግና ወደ ሰማይ ርስት የሚያደርስ በእኛ ዘንድ የእግዚአብሔር ዋና መገለጫ መንገድ ነው። ስለዚህ የእግዚአብሔር ቃል የያዘውን መጽሐፍ ቅዱስን ስንጠቀም በሙሉ ትኩረትና እምነት ጭምር መሆን አለበት። እግዚአብሔር የቃሉን ምስጢርና ጉልበት በጌታ ኢየሱስ ስም ይግለጥልን። አሜን። እግዚአብሔር ዘመናችሁን ይባርክ። በዚህ መጽሐፍ እንደምትባረኩ እርግጠኛ ነን። ይህ መጽሐፍ ደግሞ የሕይወት መጽሐፍ፣ የበረከት መጽሐፍ ነውና እግዚአብሔር በያላችሁበት ዘመናችሁን ይባርክ።
መጽሐፍ ቅዱስን እንድታነቡ አደፋፍራለሁ። አሁን በዘመን መጨረሻ አለንና እውነታውን የሚያበራልን መጽሐፍ ቅዱስ ብቻ ነው። በሌላ እስከምንገናኝ እግዚአብሔር በያለንበት በሰላም ያቆየን እላለሁ። ማራናታ